ሄሎ እንዴት ናችሁ? በዚህ ቪዲዮ ይዤላችሁ የመጣሁት 2.4 የዘጠነኛ ክፍል ጂኦግራፊ ማለት ነው። 2.4 ክላይማቲክ ሪጅንስ ኤንድ ቴምፖራል ሲዝናል ቫሪዬሽንስ ኦፍ ክላይሜት ኢን ኢትዮጵያ የሚለውን ሰብ ቻፕተር ነው የምናየው። 2.4 ብዙ የቆላ ደጋ የሚባሉ ነገሮችን ቆላ ወርጄ ደጋውን ወጣው ምን አይነት ወሬዎች ምን ማለት ናቸው የሚለውን እሱን ነው የምናየው። አግሮ ክላይማቲክ ዞን እንላቸዋለን እነሱ ነገሮች ምን ማን ናቸው ምን ናቸው የሚለውን እናያለን። ከዛ ደግሞ ስፓሻል እና ቴምፖራል ቫሪዬሽን ከቦታና ከጊዜ አንጻር ያለን የኢትዮጵያን ክላይሜት ቫሪዬሽን ለማየት እንሞክራለን። ፓርቲኩላርሊ ስለ ዝናብ እናወራለን። ዝናብ ምን ወቅት ላይ የት ቦታ ይዘንባል፣ ምናምን አይነት ባህሪዎች አሉት የሚለውን ነው በዚህ ሰብ ቻፕተር ለማየት የምንሞክረው። እንጀምር። መጀመሪያ አግሮ ክላይማቲክ ዞንስ ኦፍ ኢትዮጵያ ምን ማለት ነው? አግሮ ክላይማቲክ ዞንስ ኦፍ ኢትዮጵያ ስንል ኢትስ አ ትራዲሽናል ክላሲፊኬሽን፣ በባህላዊ የሳይንሳዊ የኮፐን ክላሲፊኬሽን እንደዚህ ሳይመጣ በራሳችን ኢትዮጵያ ህዝቡ ነዋሪው በልማድ ማለት ነው ወቅቶቹን አይቶ ፓተርኑን ተረድቶ ይሄ ወቅት ይሄ አይነት ባህሪ ይሄ አይነት የአየር ሁኔታ እዚህ አካባቢ ያለው የአየር ሁኔታ ማለት ነው እንደዚህ ይባላል ብሎ ስም የሰጠው ትራዲሽናል የሆነ ክላሲፊኬሽን ሲስተም ነው የአግሮ ክላይማቲክ ዞን የምንለው። ከዛ አልቲቲዩድ ደግሞ ትልቁ ኢምፓክት አለው ቴምፕሬቸር ላይ ኢትዮጵያ ላይ ብለን አይተናል አይደለ? 2.3 ላይ ምን ነበር ያየነው? አልቲቲዩድ እና ላቲቲዩድ ናቸው የኢትዮጵያ ትልቆቹ የኮንትሮል አልቲቲዩድ እና ላቲቲዩድ። እዚህ ጋር አጌን በአልቲቲዩድ ነው የከፋፈላቸው። ትራዲሽናል ባህላዊ የሆነው ይሄንን የነገሮችን የመከፋፈያ መንገድ የአየር ሁኔታዎችን የአየር ንብረቶችን የመከፋፈያ መንገዳችን በአልቲቲዩድ ኢንፍሉዌንስ የተደረገው። ከዛ በመቀጠል እያንዳንዱ ኢች ዞን ሀዝ ዩኒክ ባህሪ ማለት ነው። ምን ናቸው የሚለውን እነዚህ ናቸው ያሉን ፋይቭ ዞንስ። ውርጭ ወይም ቁር የሚባለው አለን። ከዛ ደጋ አለን። ከዛ ወይና ደጋ አለን። ከዛ ቆላ ወረድን። ከዛ በረሃ አለን ማለት ነው። ወደ ላይ ከወጣ ነው እየወጣን ወደ ደጋው እየወጣን ወይ ወደ ወይና ደጋው ኦር ሰምቲንግ። አምስት ናቸው። እያንዳንዳቸው ያላቸው በሜትር ሲቀመጥ እና ያላቸው ቴምፕሬቸር መጠን በተወሰነ መልኩ ነው። ይሄ ከታች ስንጀምር በረሃ ማለት በኢትዮጵያ ኬዝ ከ500 ሜትር የባህር ጠለል በላይ ማስል ታሰውሳችሁ ብዬ ነው። አይ ሆፕ ዩር ቴኪንግ ኖትስ ኦኬ። ኖት እየወሰዳችሁ እንደሆነ ተስፋ አደርጋለሁ። አለበለዚያ ኢትስ ጎይንግ ቱ ቢ ኤ ዌስት ኦፍ ዩር ታይም። ምንም እንዳልሰራችሁ ነው የሚቆጠረው። አንለስ ፈተና አጥንታችሁ ጨርሳችሁ ምናምን ጀስት እንደ ሪካፕ ካልሆነ እያያችሁ ያላችሁት እያጠናችሁ ከሆነ ዩ ሹድ ቴክ ኖትስ ኦኬ። ወረቀት እና እስክሪብቶ ይኖራችሁ ኖት እየያዛችሁ 500 ሜትር በታች በኢትዮጵያ ኬዝ በረሃ የምንለው አንድ ቦታ ከ500 ሜትር በታች ሲሆነው ሙቀቱ ደግሞ ከ30 ዲግሪ ሴልሺየስ ሲበልጥ ቆላ ከ500 እስከ 1500 ከዚህ መጠን ጀምሮ ከዚህ ከሚያልቅበት መጠን ከመቁረጫው እስከ 1500 ሜትር ማለት ነው። ሙቀቱም ይሄው በዚህ ውስጥ ይውላል። ወይና ደጋ ደግሞ ይሄ 1500 ያልቅ አይደል? ከሱ ይቀጥላል እስከ 2300 ሜትር ድረስ። ዳትስ ወይና ደጋ። ቀጥሎ ደጋ አለን። ከፍ እያለን ነው እያያችሁ ነው። እዚህ ጋር 500 ሜትር ላይ ነበረ። ከዛ በታች እዚህ ጋር ወደ ደጋ ስንወጣ ከ2300 ሜትር እስከ 3300 ሜትር ደጋ ነው። ከዛ ውርጭ ወይም ቁር የሚባላለን። ይሄ ደግሞ ከ3300 ሜትር በላይ ማለት ነው። ኦኬ እንደዚህ ነው የሚወጣው ወይም የሚወርደውም እንደዚህ። ሙቀቶቹ የምታዩት ከሆነ እዚህ ጋር ወደዚህ እየመጣ ወደ ላይ አልቲቲዩዱ በጨመረ ቁጥር ከ500 ሄደን 3300 እና ከዛ በላይ ስንሄድ ምንድነው እየሆነ ያለው? ቴምፕሬቸሩ ድሮፕ እያደረገ አይደል? ከ30 በላይ ወደ 20 እና 30 መሀል ባለው፣ ከዛስ በ15 እና 20 መሀል ባለው፣ ከዛስ ከ10 እስከ 15 ባለው፣ ከዛስ ከ10 በታች። as altitude goes up temperature drops። ከፍታ ሲጨምር ሙቀት ይቀንሳል። እያንዳንዳቸውን አሁን ለማየት እንሞክር። መጀመሪያ የምንጀምረው ከውርጭ ነው። ከከፍተኛው አልቲቲዩዱ ከፍተኛ ከሆነውን ጀምር። ውርጭ ከ3300 ሜትር በላይ ነው። ኦኬ ውርጭ የምንላቸው ኢትዮጵያ ውስጥ እነዚህ ናቸው። ኦኬ በሆነ ፐርፕል ሰማያዊ ነገር ባለው የሚወከሉት እነዚህ ቦታዎች ውርጭ እንላቸዋለን። ቁር በቃ ስትሄዱ እጃችሁን እንዲህ መቆርፍዱላችሁ ማለት ነው። ቀን ሆኖ እንዲህ የሚበርድበት ቦታ ማለት ነው። አልቲቲዩዱ በጣም ከፍተኛ ነው። በጣም ሎው የሆነ ቴምፕሬቸር ያለው አማካይ ሙቀቱ ከ10 ዲግሪ ሴልሺየስ በታች ነው። በጣም ቀዝቃዛ ነው። ይሄ 10 ዲግሪ ሴልሺየስ ማለት የሚገኘው የት ነው? ሃይስት ማውንቴን ከፍታ ያላቸው ማውንቴኖች ለምሳሌ ሰሜን ተራራ አለ፣ ባሌ፣ ሰሜን ሸዋ ለምሳሌ መገዘዝ የሚባል ባቱ ተራራ፣ እንደዚህ አይነት ቦታዎች መገዘዝም ሰሜን ሸዋ ተራራ ነው። እነዚህ ቦታዎች ላይ የሚገኝ የአግሮ ክላይማቲክ ዞን ነው። በጣም ከፍተኛ ቦታ ነው። ውርጭ ይባላል። የዓለም አቀፍ ኢኩቫለንቱ በኋላ 10 በተለይ ደግሞ 11 ላይ ታዩታላችሁ። ዓለም አቀፍ ኢኩቫለንቱ ምንድነው? አልፓይን ወይም አፍሮ አልፓይን የሚባል የአየር ሁኔታ አለ። የአየር ዞን ምንድነው? የአየር ንብረት አለ። አልፓይን ወይም አፍሮ አልፓይን የሚባል ጋር ተመሳሳይ ነው። አበሻ ውርጭ ይለዋል፣ ፈረንጅ አፍሮ አልፓይን ወይ አልፓይን ይለዋል ማለት እሱን አካባቢ እሱ ነው ያወራን ነው። ውርጭ ስንል
ከፍተኛ አልቲቲዩድ፣ ዝቅተኛ ሙቀት፣ ኃይለኛ ብርድ እና ለኑሮ ለስራ ለግብርና ምናምን የማይመች አካባቢ ነው። በጣም ኤክስትሪምሊ ፍሪዚንግ ኤሪያ ነው። 3300 ሜትር ያልነው is the minimum. It is above 3300 ሜትር። የምናያቸው ሰሜን ተራሮች ወይ መገዘዝ ወይ ባቲ ባሌ ተራሮች በጣም ከዚህም የበለጠ አልቲቲዩድ ያላቸው ሃቢታብል ቦታዎች አይደሉ። ኦኬ ማለት ሰው አይኖርባቸው ሃቢታብል አይደሉ ማለት ለኑሮ አይመቹ። that is ውርጭ ወይም ቁር። ከዛ በመቀጠል የምናገኘው ምንድን ነው? ደጋ ከ2300 እስከ 3300 ሜትር ባለው በዚህ ማለት በ1000 ሜትር ሬንጅ ውስጥ ያለ ነው። ከውርጭ አንፃር ቴምፕሬቸር ይጨምራል። ኦኬ ምክንያቱም አልቲቲዩዳችን ድሮፕ አድርጓል አይደል? ከቅድም ከነበረው አልቲቲዩድ ቀንሰናል፣ የመሬት ከፍታ ቀንሰናል። ግን ቴምፕሬቸራችን የመሬት ከፍታ ሲቀንስ ቴምፕሬቸር ይጨምራል አይደል? ሶ የሆነው እሱ ነው። በዚህ ምክንያት it is historically ይመረጣል ለሴትልመንት ሰው ለመኖር ምቹ ቦታ ነው። ቅድም ያልነው ሃቢታብል አይደለም አላልኩኝም? ለመኖር አይመችም። ደጋ የሚባለው ቦታ ግን ለመኖር በጣም ምቹ የሆነ ቦታ ነው። እነዚህ ቦታዎች ማለት ለምሳሌ ደብረሲና ሸዋ ውስጥ ነው። ግን እንደዚህ አይነት ቦታዎች ወይ ማውንት ጭላሎ እንደዚህ አይነት ቦታዎች በዚህ ሬንጅ ውስጥ ነው የሚውሉት እና ሃቢታብል ናቸው። ሰው ለመኖር ያመቻል ብቻ ሳይሆን ለመኖር ሰው ይመርጣል። መመቸት ብቻ ሳይሆን ሰው መርጦም አክቹሊ እዛ አካባቢ ላይ በደንብ ሴትል ያደርጋል። እዚህና ቀጣይ ደግሞ ወይና ደጋ እናያለን። ወይና ደጋና ደጋ ላይ በጣም ሰው ይኖራል፣ እዛ ቦታ ላይ ሰፍሮ ይኖራል። ኦኬ ሃይላንድ ኤሪያዎች ናቸው ዴንስ የሚመረጡት። ለምንድን ነው? አንደኛ ሬንፎል ዝናብ አለ፣ የተመጣጠነ ዝናብ አለ። ኦኬ ለእርሻ የሚመች ኢትዮጵያ አብዛኛው በእርሻ በግብርና ላይ የተመሰረተ ስለሆነ አብዛኛው ኢኮኖሚውም እንደ ግለሰብም ሬንፎል በደንብ ስላለ ተመጣጣኝ ስላለ እዚህ ጋር ለመኖሪያ ያመቻል። ሌላኛው absence of tropical disease። እዚህ ጋር tropical disease ስንል በጣም ሞቃታማ የሆኑ አካባቢዎች ላይ ያለን በሽታ ለማለት ነው። ያው የምናውቀው ትልቁ በሽታ ምንድነው? እዚህ አካባቢ ማላሪያ ወባ ማለት ነው። ማላሪያ የለም ነው። ኦኬ this is the absence of tropical disease። ማላሪያ ወይም የወባ በሽታ የለም። ወባ ዝቅተኛ ቦታ ላይ በአብዛኛው ቆላ አካባቢ ላይ ነው የምትኖረው። እዚህ ጋር ግን የለም። ቆላ ደጋ ላይ የለም። እንትን የአየር ምንድነው ወባ የለም እዚህ አካባቢ ላይ። የምታውቁት ከሆነ የሸማቂው ኮማንዶ የሚል አንድ መጽሐፍ አለና እንዴት ነው እህቱ እውነተኛ ታሪክ ነው፣ የራሱን ታሪክ ነው የጻፉት ትልቅ ሰው ናቸው። እህቱን አግብታ ፈታ እንደዚህ ነገር ሌላ ሰው ሊያገባት ሲል ያናግሯታል የእሱ ቤተሰቦች፣ የእህቱ ቤተሰቦች፣ እሱ ወንድሟ ነው እና ደግሞ ቤተሰቦቿም አሉ ሌሎች። የአዲስ የመጣላትን ባለቤተሰብ የድሮ ታሪክ ነው። ሲያናግሩ የት ነው የምትወስዳት ነው ይሉታል። ማለት አንተ ነህ መተኛ ጋር የምንኖረው ወይስ እኛ ማለት ልጅ አንተ ነህ የምትመጣው እኛ ጋር የምትገባው ወይስ ልጃችንን ነው ይዘህ የምትሄደው ይሉታል። እሱ ይዟት ሊሄድስ እንዳሰበ ሲያውቁ ሰውየው የሚኖረው ቆላ ላይ ነው የሚኖረው። ቆላ ማለትም በጣም ዝቅተኛ ቦታ ላይ ነው የሚኖረው። እንዴ ዘማ በሽታ አለ ለመኖር አይመችም፣ አንተ ኑርና እዚህ አንተ ገብተህ እዚህ ኑር ይሉታል። እሱ ወደ እነሱ ቦታ እንዲመጣ ለምንድን ነው ደጋ ቦታ ላይ ወባ ስለሌለ። እሱ ደግሞ የቆላ አካባቢ ሰዎች ደግሞ ደጋ አካባቢን አይመርጡም ለመኖር። አንደኛ የለመዱትም አካባቢ ስላልሆነ የለመዱት ያሰፋፈር ሁኔታም ስላልሆነ ያለው እዛ አካባቢ ላይ ለመኖር አይመርጡም። ትልቅ ፋክተር ነው። ኦኬ ለቤተሰብ በመሰረት ራሱ ቆላ ነው የምትኖረው ደጋ ነው የምትኖረው የሚለው ትልቅ ፋክተር ነው። እዚህ ጋር ትልቅ የምንመርጥበት ምክንያት በሽታ ለመኖር ነው። ተመጣጣኝ ዝናብ አለ። ቆላ ላይ ያለ ሰው ግን ብዙ ዝናብ ህይወቱን ኢምፓክት አያደርገው። ኢንቴንሲቭሊ ካልቲቬትድ በጣም ብዙ አመት ስለተኖረበት ነው። ይሄ ምክንያቱ ብዙ ሺህ ዓመታት ስለተኖረ እዚህ አካባቢ ላይ ኢንቴንሲቭሊ ካልቲቬትድ ነው። መሬቱ ታርሷል ብዙ ዓመታት ታርሷል። ኦኬ በዚህ ምክንያት ለከፍተኛ የሆነ ሶይል ኢሮዥን ተጋልጧል። አንደኛስ በስራው ምክንያት አፈሩ ዲፕሌትድ እየሆነ ይመጣል ብዙ ዓመት ሲታረስ። ሌላኛው ምክንያት ምንድነው? የመሬት መሸርሸር። ከፍተኛ ቦታ ነው፣ ሃይላንድ ነው። ዝናብ ደግሞ አለ በደንብ። ስለዚህ ይሄ ዝናብ ከከፍተኛ ቦታ አፈር የመሸርሸር በጣም ቴንደንሲ ያለው መሬቱ አፈሩ በጣም ከመሰራቱም ሌላ ደግሞ ከፍተኛ ቦታ ላይ ኖሮ ወረታች በመታጠቡ ምክንያት ብዙ ሶይል ኢሮዥን አለ። የት ደጋ የት አካባቢ ያለው ደጋ? ይሄው ሲል ምንድን ነው ግሬይ ነገሩ እነዚህ አካባቢዎች ማለት ነው። ቅድም ያልኳቸው እነ ደብረ ሲና እዚህ አካባቢ ናቸው። this is ደጋ የሚባለው አካባቢ ማለት ነው። እንቀጥል። እስከ ውርጭና ደጋን አየን አይደለ? ደጋ ለምሳሌ ባሌ ሮቤ ወደ 2700 ሜትር አካባቢ ነው አልቲቲዩዱ። ደጋ አካባቢ ነው። ኦኬ ደጋ አካባቢ ነው ያለው። ወይና ደጋ ከ1500 እስከ 2300 ሜትር ላይ አገን በዚህ ሬንጅ ውስጥ ያለ ቦታ ነው ወይና ደጋ። ትልቁ የወይና ደጋ ለምሳሌ አዲስ አበባን መውሰድ ትችላላችሁ። ኦኬ አዲስ አበባ ወደ 2200 ሜትር አካባቢ ነው ያለችው። ወይና ደጋ ነው ያለው።
ቴምፕሬቸር ይጨምራል። ምክንያቱም አልቲቲዩድ ቀንሰናል፣ ከነበርንበት ከውርጭም ከደጋም አልቲቲዩድ ቀንሰናል፣ የመሬትን ከፍታ ቀንሰናል። ስለዚህ ቴምፕሬቸራችን ደግሞ ከፍ ያለ ማለት ነው። ኦኬ አልቲቲዩድ ሲቀንስ ቴምፕሬቸር ይጨምራል። ሶ ኮንቴንስ ሞስት ኦፍ የኢትዮጵያ አግሪካልቸራል ላንድ ብዙ የሚታረሰው ለም የሚባለው አካባቢ ያለው የት ነው? ወይና ደጋ ላይ ነው ያለው። በሜን ኤሪያ ብዙ የሚመረተው ነገር ደግሞ እንሰት ወይም ደግሞ ሌሎች ግሬን ታይፖች ናቸው። ኦኬ በደንብ የሚመረትበት ለእርሻ በደንብ የሚሆን አካባቢ ነው። ሁለት የምርት ወቅት አለው። ምን ማለት ነው? በአመት ሁለቴ አስተማማኝ የሆነ የዝናብ ሰፕላይ ስላለ ሁለት ጊዜ የዛ አካባቢ ሰው አርሶ ሁለት ጊዜ መብላት ይችላል ማለት ነው። ኦኬ ሶ አንድ ያረሰውን እሱን አብቃቅቶ መጠቀም ነው አይደለም ያለበት፣ ሁለቴ ያርሳል። ለሽያጭም አንደኛ እዚህ የኢትዮጵያ አግሪካልቸራል ላንድ አብዛኛውም እዚህ ያለው እዚህ ስለሆነ ምቹ የግብርና ቦታ ነው፣ ምቹ የእርሻ ቦታ ነው ብንል ይሻላል። ሶ ሬንፎሉ ደግሞ ሪላያብል ነው፣ አስተማማኝ ነው። ሁለቴ በአመት አስተማማኝ ሁለት የዝናብ ወቅት ካለ ገበሬ ሁለት ጊዜ በአመት መሬቱን አለስልሶ ሁለት ጊዜ አርሶ ሁለት ጊዜ የሚያጭድበት ወቅት አለው ማለት ነው። ኦኬ ሶ ዲስ ኢዝ አዲስ አበባ ሶ ምናየው የት ጋር ያለው ወይና ደጋ አረንጓዴው። ኦኬ ይሄ አረንጓዴው ፓርቱ ሶ የምታየው ከሆነ ውርጭ መሀል ላይ ነበር የነበረችው። ኦኬ ጥንጥ ቦታ ነበረች። ከዛ ደጋ ሲል ትንሽ ኤክስፓንድ አረገ ግሬ ነገሩ። ወይና ደጋ ሲሆን ደግሞ ሰማያዊው ከመሀል ምን እያደረግን ያለ ነው? ትንሽ ወጣ እያለን አይደለ? ሶ መሀል ላይ ኢትዮጵያ መሀሏ ምንድነው? በአብዛኛው ከፍታ ቦታ ነው፣ ወይ ውርጭ ነው ወይ ደጋ ነው። ራቅ ሲል ትንሽ ወደ ጠረፍ በተወሰነ ሲጠጋ ወይና ደጋ፣ እየሄደ ሲመጣ ደግሞ ቆላ እና ወደ በረሃ እየሄደ ይመጣል። እንየው ያንዳንዱ ቆላ ከ500 እስከ 1500 ዋርምቱ ሆት በጣም ሞቃት፣ ከመጠነኛ ሞቃት ወደ በጣም ሞቃት ዋርምቱ ሆት ምንለው እሱ ነው። ሴሚ አሪድ ወይም ከፊል ቆላማነት ያለበት ቦታ ነው። ከፊል ደረቃማነት እንበለው፣ ከፊል ደረቃማነት ያለበት ቦታ ነው። ቆላ ከዚህ ሜትር ውስጥ ከመሬት ጠረር በላይ ማስል ሜትር አባቭ ሲ ሌቭል ከ500 እስከ 1500። አቨሬጅ አኑዋል ቴምፕሬቸር ከ20 እስከ 30 ዲግሪ ሴልሺየስ ነው። አጌን ቴምፕሬቸር አልቲቲዩድ ድሮፕ አድርገናል፣ ቴምፕሬቸር ይጨምራል። ሬንፎል ሃይሊ ቫሪያብል ብቻ ሳይሆን ስካርስ ነው። ኦኬ በዚህ ዓመት የዘነበው ዝናብ ዝቅተኛ ነው የሚሆነው። ቀጣይ ዓመት ያለው ዝናብ የዘንድሮን አይተን መገመት አንችልም። ኦኬ በጣም ከዓመት ዓመት በጣም የሚለያይ ነው። ለእርሻ የሚሆን ቦታ አይደለም። በአብዛኛው እዚህ አካባቢ ያለ ሰው ምንድነው ኑሮ የሚገፋው ኑሮን በትራዲሽናሊ ማለት ነው በከብት እርባታ ነው። ኦኬ ሶ አብዛኞቹ የቆላ ሰዎች በከብት እርባታ ነው የሚኖሩት። ትልቅ ከተማ አዲስ ኢትዮጵያ ውስጥ ድሬዳዋ፣ ለምሳሌ ድሬዳዋ ሆናችሁ የምታዩ ካላችሁ እዚህ ላይ ይሄን ቪዲዮ የምታዩ ካላችሁ ቆላ ቦታ ነው ያላችሁ። ኦኬ ወደ 1270 ሜትር አካባቢ ነው የድሬዳዋ ከባህር ጠለል በላይ ያላት ከፍታ። ሶ ድሬዳዋ ይዘ ቆላ ማለት ነው። ሶ ሬንፎል ሃይሊ ቫሪያብል፣ ቴምፕሬቸሩ ከፍ ያለ ቦታው የት ነው? ቆላ ይሆናል። ይሄ ቢጫው ማለት ነው። ወደ ጠረፍ ስንጠጋ ምን ይሆን ነው የመጣ ያለው? አልቲቲዩድ ከመሃል እየቀነሰ ቴምፕሬቸር ከመሃል እየጨመረ ነው የመጣው። ሶ ቆላ በዚህ በቢጫ ለምሳሌ ድሬዳዋ እዚህ አካባቢ ነው ያለችው። ድሬዳዋ ማንን ነው የነቆተው? እዚህ ጋር ኮርኔልን ነው ምን ሰፈር ነው? ለጋሃሪ ነው ምንድን ነው እዚህ ጋር? ኤኒዌይ ብቻ as we move to the coastal area, not to the coastal, to the peripheries of the country, ወደ ድንበር ወደ ጠረፍ በተጠጋን ቁጥር አልቲቲዩድ እየቀነሰ ቴምፕሬቸር እየጨመረ ይመጣል። የመጨረሻው የሚሆነው የአግሮክላይማቲክ ዞን በረሃ ደግሞ በጣም ሞቃታማ ነው። አልቲቲዩዱ በጣም ዝቅተኛ ከ500 ሜትር በታች ነው። ሆት አሪድ ክላይሜት ይባላል። የቀደሙ ሴሚ አሪድ ነበር ያልነው ቆላ ላይ። እዚህኛው ላይ ሆት አሪድ ክላይሜት አቨሬጅ አኑዋል ቴምፕሬቸሩ ከ30 ዲግሪ ሴልሺየስ በላይ በጣም በላይ። ይሄ አፋር ሪጅን ይሄ የምታዩት እዚህ ጋር ሶማሊን በተወሰነ መልኩ እዚህ ጋር በተወሰነ መልኩ በጣም ቀይ ያለባቸው ማለት ነው በረሃ የምንላቸው። ከመሀል እየራቀን ስመጣ አልቲቲዩዱ እየቀነሰ ሙቀቱ እየጨመረ መጣ። ኦኬ እሷን ታስተውሉ ነው የሚፈልገው። ይሄን ካወቃችሁ ራሱ በጣም ብዙ ችግር ነው የምትፈቱት ለራሳችሁ ማለት ነው። አኑዋል ሬንፎል ከ400 ሚሊ ሜትር ያነሰ ነው። ኦኬ የሚዘንበው ዝናብ ከ400 ሚሊ ሜትር ያነሰ ነው። ስለዚህ ምንድነው 400 ሚሊ ሜትር እናየዋለን። እሱን የሜዠርመንት አለ 2.5 ላይ የምንመጣበት ይሆናል። እንዴት ነው የዝናብ መጠን የሚለካው የሚለውን ማለት ነው። ኤኒዌይ 400 ሚሊ ሜትር በጣም ትንሽ የሆነ የዝናብ መጠን ነው። እዚህ ጋር ያለ ቦታ ነው በረሃ። ይሄ ነው አግሮ ክላይማቲክ ዞኖች ብለን እንደምሳሌ ደናክል ዲፕሬሽን አፋር ያልኳችሁ ማለት ነው። ኦኬ አግሮ ክላይማቲክ ዞኖቻችን እነዚህ ናቸው። ናው ስንጀምር ምን ነበር ኦብጀክቲቫችን? አግሮ ክላይማቲክ ዞን እናያለን። ከዛ ስፓሻል ኤንድ ቴምፖራል ቫሪዬሽን ኦፍ ዲፈረንት ክላይሜት ኮንትሮሎች እናያለን ብለን ነበር።
ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስክንገናኝ ድረስ ቴክ ኬር